ለአንዲት ሀገር ዘመንን የሚዋጅ ትውልድን እንደ አዲስ የሚቀርጽ ጥበብ ያስፈልጋታል። ሀገርን ወደ ኋላ የሚጎትት የማይጠቅም የዘራፊነት አስተሳሰብ በአዲስና በተሻለ አስተሳሰብ መለወጥ አለበት። የሀገራችንም የኛም ሆኖ እየተመላለሰ የሚደቁሰን አዙሪት ሆኖብን ወደፊት አላንቀሳቀሰን ላለን ችግራችን ፍቱን የሆነ መፍትሄ ማስቀመጥ አለመቻላችን ነው ዋጋ ያስከፈለን ያለው። ዘራፊዎቹም ተስፋፍተው እንዲኖሩ ያደረጋቸው ፖለቲካችን፣ ፖሊሲያችን፣ ህጎቻችን፣ ደንቦቻችን በደንብ ያልተፍታቱና ሁሉን አካታች ባለመሆናቸው የችግሮቻችን ምንጭ ይሆናሉ። ፖለቲካውን የሚዘውሩት ፖለቲከኞችም ህጉን የሚተረጉሙት ተርጓሚዎችም ደንብና መመሪያውን የሚያስፈጽሙት ባለስልጣኖቻችንም በአድሎ አስተሳሰብ ያዛቡታል። ፍትህ ሲጎድል አድሎ ጣራ ሲደርስ ተደሳችና ተከፊ ተጠቃሚና ተጎጂ ቀን የሚወጣለትና ቀን የሚመሽበትን የህብረተሰብ ጎራ ይፈጥራል። በዚህ ዓለም እንደ ስነ ምግባር በመጥፎም ሆነ በጥሩ ለሀገርም ሆነ ለተቋማት ወሳኝ ነገር የለም። በዓለም ላይ ያደጉና የለሙ ሀገሮች መሰረታቸው ስነ ምግባር ነው። የሀገርና የህዝብን ሀብት መዝረፍና ሙስና ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖዎች አሉት። በፖለቲካው መስክ የህግ የበላይነት መሸርሸርና ለዲሞክራሲ ማበብ ትልቁ እንቅፋት ነው። ሙስና በተንሰራፋበት የሰዎች እንጂ የህግ የበላይነት በሌለበት ተቋማት አይገነቡም። ተቋማት ባልተገነቡበት ሁኔታ ደግሞ አካታች ኢኮኖሚያዊና ፖለቲካዊ ስርዓት አይመሰረትም። በተቋማት ያልታገዘ እድገትና ልማት ዘላቂነት አይኖረውም። በዳበረ የዲሞክራሲ ባህል ባላቸው ሀገራት ሳይቀር ሙስና የመንግስት ቢሮዎችን፣ ተቋማትን፣ መርሆች ላይ እምነት በማሳጣት የቅቡልነት ቀውስ ውስጥ ይከታል። እንደኛ ባለ ሀገር ደግሞ የበለጠ ጉዳት ያደርሳል። ሌብነቱ በተንሰራፋበት ሁኔታና ቦታ ተጠያቂነትና ልጓም ያለው የፖለቲካ አመራር ማስፈን አይቻልም። እያየን እንዳለነው ሙስና በህብረተሰባችን ማህበራዊ ትስስር ላይ የሚያደርሰው ጉዳት ከሁሉም በላይ ነው። ህብረተሰቡ በፖለቲካ ስርዓቱ ላይ ያለውን እምነት አቀጭጯል። በተቋማትና በፖለቲካ መርሆች ላይ ያለውን ተስፋ ጨልሟል። ሀገርን መዝረፍና መቀራመት አጸያፊ ስነ ምግባር መሆኑ ቀርቶ የተለመደና ቅቡልነት ያለው መጥፎ ባህሪ ያደርገዋል። የሌቦችና የአቅመ ቢሶች ስብስብ በዝቶ ሀገርም ተወዳዳሪ መሆን እንዳትችል አንቆ ይዟታል። ሙስና ባለበት ሀገር ውስጥ የዜጎች የእኩል ሀብት ተጠቃሚነትን ያሳጣል። ጥቂቶች ሀብታም ሲሆኑ ብዙሃኑ በድህነት አረንቋ ውስጥ እንዲኖሩ ያደርጋል። የኢኮኖሚ ልማት እድገትን ያቀጭጫል። ኢንቨስትመንትን ይጎዳል። ዜጎች የራስ መብታቸውን በጥሪት ገንዘባቸው እንዲገዙ ያደርጋል። ጉቦ መቀበል፣ ማዳላት፣ ማጭበርበር፣ መስረቅ፣ ማታለል፣ በስልጣን ያላግባብ መጠቀም የጽድቅ ሥራ እስኪመስል ድረስ ስር ሰዶ የበይ ተመልካቹን ቁጥር አብዝቶታል። የአባት ቤት ሲዘረፍ አብረ ዝረፍ አይነት ከሞራል ከፍታ የወረደ ተግባር እየተፈጸመ እያየን ነው። በተለይም ጉቦ መቀበል፣ ማዳላትና በስልጣን ያላግባብ መጠቀም ዜጎችን በመንግስት ላይ እንዲማረሩ የራስ መብታቸውን በጥሪት ገንዘባቸው እንዲገዙ ስለሚጠየቁ በአገር ላይ የመልካም አስተዳደር ችግር እያስከተለ ነው። የህግ የበላይነት የማይረጋገጥ ከሆነ የተጠያቂነትና የግልጽነት አሰራር ከሌለ በአገር ጉዳይ የዜጎች ተሳትፎ ከተገደበ የአገር ጉዳይ የጋራ መግባባት ካልተያዘ ለህዝብ ጥያቄ ተገቢ ምላሽ ካልተሰጠ በዚያች ሀገር ሙስና ተንሰራፍቷል ማለት ነው። ይህ ባለመሆኑ የመንግስት ሰራተኞችና ኃላፊዎች እንዲሁም የመንግስትን ሀብት ያላግባብ መጠቀም የሚፈልጉ ባለሀብቶች ሙስናን በስፋት ያካሂዳሉ። በሀገራችን የመልካም አስተዳደር መርሆች እንደሚጠበቁ በቃላት ደረጃ ሁሉም የመንግስት ኃላፊና ሰራተኛ ያወራል። የመልካም አስተዳደር ችግር የልማትና የዲሞክራሲ እድገት እንቅስቃሴ ጸር እንደሆነ ሁሉም በየፊናው መፈክር ያስተጋባል። ይህ ፉከራ በቃላት እንጂ በተግባር ባለመሆኑ ህዝቡ በመንግስት ላይ እጅጉን እንዲማረር እያደረገ ይገኛል። መንግስት ለሙስና ትግል ቁርጠኛ አቋም አለኝ ቢልም የመንግስት ተሿሚዎች ቁርጠኞች አለመሆናቸው በገሃድ ይታያል። በቃላት ቁርጠኛ ነን ይላሉ እንጂ አይደሉም። በአደባባይ ባይሆንም በስውር የሙስና ትግሉን በጽናት ይቃወማሉ። ለዚህ መገለጫ ደግሞ ችግር አለባቸው የተባሉ ተሿሚዎች ባሉበት ተቋማት ውስጥ ሙስና እንደሚከናወን ዜጎች በስፋት ይናገራሉ። ሙስና በድብብቆሽ ሊጠፋ አይችልም። ሀገር ዘራፊነት በቃላት ድርደር አይጠፋም። ሙስና እየፈጸሙን ሙስና ማውገዝ ተገቢ አይደለም። መንግስትም ሆነ የመንግስት ኃላፊዎች ሙስናን ለማውገዝ የሚናገሩበት ልክ ቃላቸውን ወደ ተግባር በመቀየር በመከላከል ስራ ለውጥ ሊያሳዩ ይገባል። ሙስናን እንዲታገሉ የተደራጁት ተቋማት የበጀትና የቁሳቁስ አቅም በትክክልና በተገቢ መንገድ ተገንብቶና የሙያ ነፃነታቸው ተጠብቆላቸው ስራቸውን በኃላፊነት ስሜት እንዲሰሩ ለማድረግ የመንግስት ቁርጠኝነት ያስፈልጋል። የመንግስትም ሆኑ የግል ሚዲያዎች ሚናቸውን በተገቢ ሁኔታ መወጣትም ይኖርባቸዋል። እንዲሁም ህዝቡ በመንግስት ኃላፊዎች የገቢ ምንጭ ላይ
በቂ ዕውቀት ኖሮት ሳይሸማቀቅ ሙስናን እንዲዋጋ የተመቻቸ ሁኔታ ሊፈጠርለት ለተቋሚዎችና ለምስክሮች በቂ ከለላ መስጠትም ይገባል። መንግስትም በየጊዜው ከማያሳምን ቃላት ወጥቶ የተግባር ስራ እንዲሰራ ያስፈልጋል ሲል አሃዱ አቋሙን ይገልጻል። ሙስና በሀገራችን ያደረሰው ጉዳትና ተጽዕኖ በቀላሉ የሚነሳ አይደለም። ብዙ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ቀውስ አስከትሏል። ስራ አጥነት እንዲስፋፋ የመንግስት ያገልግሎት አሰጣጥ ከጊዜ ወደ ጊዜ እየተዳከመ እንዲሄድ ከማድረጉ በተጨማሪ የሀገሪቷን አንጡራ ሀብት በህገ ወጥ መልኩ ወደ ውጭ እንዲሸሽ ትልቅ እድል ፈጥሯል። በተለያየ ደረጃ የነበሩ መንግስታት ወይም የመንግስት አመራሮች ሙስና ጠላቴ ነው ብለው ቢፈርጁትም በተግባር ግን ሙስናን ማሸነፍ አልቻሉም። ያለፈውን አይቶ በአግባቡ ጉድለቶቹን ፈትሾ ጠንካራ የጸረ ሙስና ተቋምና ሙስናን የሚጠየፍና የሚታገል ስርዓት መፍጠር ካልተቻለ የተረጋጋ ሀገር መንግስትና ህብረተሰብ ለመፍጠር የሚኖር እድል እጅጉን ጠባብ ነው። ህብረተሰቡ ሙሰኞችን ለመሸከም የሚያስችል ጫንቃው ከጊዜ ወደ ጊዜ እየጠበበና የዜጋው ንቃተ ህሊና በሂደት እየጨመረ መጥቷል። ከለውጡ በኋላ መንግስት ሙስና መፈጸም ቀይ መስመር ነው ብሎ ፈርጇል። ጠብ ያለ ነገር ግን አልታየም። ሀገርን ቆራርሶ ከመብላት ባልተናነሰ መልኩ ሙስናው እንደ ሰደድ እሳት እየፈጀን ነው። ለነገ ሳንል ከልባምነን ወደ ተግባር ካልቀየር ነው ሀገራችንን እስከ ወዲያኛው ገዝግዞ እንደሚበላት ምንም ጥርጥር የለውም። ዛሬ በበርካታ አገልግሎት መስጫ ተቋማት ጉዳይ ለማስፈጸም ብቅ ላለ የጉዳዩ ማስፈጸሚያ መንገዱ ገንዘብ እየሆነ እንዳለ ብዙዎች ቅሬታ ያሰማሉ። በጉዳይ ፈጻሚው ልክ ጉዳይ አስፈጻሚው በስቷል። የጉዳይ ማስፈጸሚያ መንገዶችን ያላወቀ ወይም አውቆ መብቴን በገንዘብ ያልገዛም የወንጀል ተባባሪ ያልሆነም ያለ ሐቀኛ ደግሞ ቀላሏን ጉዳይ ለሰዓታት ብቻ ሳይሆን ለቀናት ሳያገኛት ይደክማል። በኮሳሳ ምክንያቶችም በህጋዊ መንገድ ጉዳይ ማስፈጸም የተራራ ያህል ከባድ ሆኗል። እግሩ እስኪነቃ ይመላለስ አይነት እርምጃ ይበረታታል። ይህን ታግሶ ማለፍ ያልቻለ መብቱንም በህጋዊ መንገድ መከወን ያቃተው ባለ ጉዳይ መንገላታቱ ሲበዛበት ሳይወድ በግድ ጉዳዩን በህገ ወጥ መንገድ ለማስፈጸም ይሞክራል፣ ያሳካዋል። ይሄ ብዙዎች አይተው እንዳላዩ ያለፉት ሌሎች ደግሞ የተመላለሱበት መንገድ ነው። ራሱ መንግስት በተደጋጋሚ እንደሚለው ሌብነት ብዙዎችን እያስለቀሰና እያማረረ መሆኑ ገዢው ፓርቲም ሆነ አገርን የሚያስተዳድረው መንግስት ያውቁታል። አውቀውስ ምን አደረጉ? በገሃድ ሌብነት አለ፣ ሙስና በስቷል፣ ዝርፊያው ጣሪያ ነክቷል ከማለት ውጭ እነዚህ ናቸው ሌቦቹ፣ ዘራፊዎቹ ብሎ ማሳየት መቅጣት ለምን እያዳገተ መጣ? ችግሩን ከምንጩ ለማድረቅ ከላይ እስከ ታች ያለውን አመራር ባለሙያና ሰራተኞችን በቅርበት መፈተሽ ያስፈልጋል። አስፈላጊው ክትትልና ቁጥጥር ማድረግ በስርቆት ታክስ በማጭበርበር ገቢ በመሰወር ምርት አከማችቶ እጥረት እንዲፈጠር በማድረግ ህጋዊ ባልሆነ መልኩ የሚሰበሰብ ገንዘብ የአእምሮ ሰላምን የሚሰጥ አይደለም። በየትኛውም የሃይማኖት አስተምሮ ያልሰሩትን ጥቅም ማግኘት ሌብነት ይወገዛል እንጂ አይበረታታም። ስለዚህ ሌብነት በመንፈሳዊም ሆነ በዓለማዊ መንገድ የተወገዘ ነው። እያንዳንዱ እድገትም ሆነ ልዕልና በሞራል በስነ ምግባር በእውቀት በክህሎትና በአገልጋይነት ስሜት ከፍ ብሎ መገኘትን ይሻል። አሁን ህብረተሰቡን እያማረሩ ያሉ የመልካም አስተዳደር ችግሮችን፣ ህገወጥ አካሄዶችን፣ ሌብነቶችን ማረምና ማስተካከል ዋነኛው የመንግስት ስራ መሆን አለበት። በስልጣን መባለግ፣ አጉል ትስስር፣ በእጃዙር መጠቃቀምና በእጅ መንሻ የሚሰራ ጥፋትን የሚለውጥ ስራ መስራት ካልተቻለ የህዝብን የማደግ ፍላጎትና እድገትን ማድረግ አይቻልም። የሀገርን ልዕልና በተጨባጭ ማየት የሚቻለው ፈተናውን በብቃት ማለፍና ከንግግር የዘለለ ተግባር የመፈጸም ደረጃ ላይ መድረስ ሲቻል መሆኑን ሊሰመርበት ይገባል ሲል አሃዱ አጽንኦት ይሰጠው ይላል።